አሰላሙ አለይኩም ወራህመቱላሂ ወበረካቱ ዲና የተከበራችሁ የህክማይቶ ቻናል ቤተሰቦች እንዴት እንደምቆያችሁ እንደምከረማችሁልኛል በያላችሁበት ወደች ሰላማችሁ ብዝት ይበልልኝ አላህ ሰላምና እዝነት አይለያችሁ ያልኩኝ ዛሬ በጣም ልቤን የሰበረውና በጣም ያሳዘነኝ ቪዲዮ ይዤላችሁ መጥቻለሁኝ። እኔ ኩላሊት ልሸጥ ነበር አንገዛም አላሉ እንገዛለን ነው እና በደላላ አይሻልሽም ወይ ምናምን ሲሉኝ እኔ ደላላ አልፈልግም እኔ ወድጄና ፈቅጄ ነው የመጣሁት በቃ ለመሸጥ ነው አልኳቸው። ከዛ ስራቸው ለምን እንደዚህ ታደርጊያለሽ ጤነኛ አይደለሽ እንዴ ሰርተሻት በይ ለሃን ሰው ማለት ነው ጤነኛ አይደለሽ ሰርተሻት በይ አረብ ሀገር ነበር እና ከዛ ፔሩት ነበርኩ ፔሩት ከዛ በኋላ መጥሻል 6 አመት ነው የቆየሁት። ከዛ ወደ ኢትዮጵያ ታስሬ አንድ አመት ታስሬ ነው ከእስር ቤት ወደዚህ ስለዚህ ከመጣሁ በኋላ የማውቀው ልጅ ነበር እሱ ጋር በፊት ነው የምንተዋወቀው ከእሱ ጋር ቀጠልኩ እና ሲስተሪ ቤትን ግዛ ምናምን ስትለኝ እሺ ቤት ገዛ። ከዛ ምንም አይነት ገንዘብ አልነበረኝም ስለቤትም ልብስም ባቱይ ነው በቃ እንደዚህ መጣሁት ማለት ነው። የሚያውቁኝ ያውቁኝ እዛ ሰርቪስ ሲያስገቡ ምናልባት ይሄን ቪዲዮ ካዩት ማለት ነው። አሁን ላይ ያለሁበት ኮንዲሽን እዚህ ሲጋ እዚህ ስር ገብቷል አሉ ምኑ ልጁ ከዛ መጨረሻ ላይ እሱ እንትን መባል አለበት አሉ። ከዛ ሲሉ የሚረዳኝ ቤተሰብ የለም ምንም ነገር የለም። እሷ ናት እንደዚህ እንድወርቅ ያደረገችኝ ነው ማለት ነው። እንድወርቅ ያደረገችኝ ነው እሷ ናት። ወደዚህ ስመጣ እኔ ልመና በጣም ከባድ ነው ማለት ኢትዮጵያ ሕዝብ ይርዳኝ በቃ ይስማው ብዬ ነው የመጣሁት። በቃ እንድረዱኝ በቃ የሆነ ነገር ረድተውኝ የሆነ ነገር ከፍቼ ልጄንም ማሳደግ እኔ ልጅ አለኝ ልጄንም ማሳደግ። ሌላ ልጅ አለ? የስንት አመት? 16 አመት። ኢትዮጵያ ንግድ ባንክ አለሽ? ያው እስኪ ንገር። 1060 1060 59 59 74 74 44 2 44 2 ከማን ራሱ ይረዳኝ ማን ነው? ተመልሶ እሱ ደስ ያለው ማን ነው? በተለይ ለቤተሰብ ደግሞ ገንዘብ አይሰጡ። ሁሉም ሰው ስደት ላይ ያለ ከማደሙ ተስማሙ። ኦኬ ፍራኦሊት ይቻለ እሱም አድርሱላት ተመልሶ ወደ እናት ሀገሩ ቢመጣ በጣም ደስ ይለኛል። በተለይ ለቤተሰብ ደግሞ ገንዘብ አይሰጡ። ቤተሰብ መርዳት ምንም እና ሚኪ እኔ ጉዳት እንጂ ጥቅም የለውም። አንዳንድ ቤተሰብ እግዚአብሔር መርቆ የሰጡ ቤተሰብ አንዳንድ ቤተሰብ ደግሞ እንደኔ አይነት እና ሚኪ እኔ የእውነት ነው የምልህ የእውነት በጣም ነው የከፋኝም ማጣት ደግሞ ማለት ነው። እውነቴን ነው የምልህ ቀን አሁን ሁለተኛ አይደል ግን በቃ እሱ ገብቶ ሳይወጣ ሲል እንትን በርበሬ በበርበሬ አይዞሽ በጣም የሆነች ልጅ ናት። በቃ ትኬቱን እኔ እችላለሁ መመለሻሽን ደግሞ ድንግል ማርያም ታውቃለች። የትኬት ቆርጣ የመጣሁት በሺህ ብር ላፊ ሰተኝ የወጣሁት አይዞሽ። አሁን እንኳን ልመለስ ነው ወደ ባህር ዳር እንኳን ራሱ የትኬት እውነት ለማውራት የኛ የሴቶች እጣ ፈንታ የስደተኞች እጣ ፈንታ በቃ ማንም እንደ ሸንኮራ ተጠቅሞ ነው የሚጠላን። በቃ እኔ ለምን እንዲሁ በእኛ ላይ እንዲህ ሁላ ጭካኔ ሁላ ግፍ እየተካሄደ እንደሆነ በነገራችን ምንም እኔ እየገባኝ አይደለም። ባይዘወይ ለምን በቃ ኖርንላችሁ ኢትዮጵያ ሀገራችን እንኳን ስንገባ አሚን ብላችሁ እንኳን አምናችሁልን እንኳን በተቀበሉን ምን ችግር አለው? ይጀታችን እንግዲህ ቤሮት ነው የኖርኩት አመት ቤሮት ታስሬ ነው የምትለው። እንግዲህ አሁን በነብሰ ጥሩ ሆና እህቷ ቤት ሽጣ እንግዲህ እህቷ ቤት እንግዛ ብላ ቤት ሀገዛይ በኋላ ያለ ገንዘቧን እንዲያለ ሀዛ ላይ ሀጠፋይ በኋላ ይሄው አሁን ነብሰ ጡር ናት። ኩላሊቷን ለመሸጥ እንግዲህ አዲስ አበባ መጣ ይመስለኛል ባለሳሳት። ሐስብናላህ ወነዕመል ወኪል። በጣም ነው የምናሳዝነው እኛ ስደተኞች ነገር እህቶች በተለይ እህቶች በቃ ጉማማ ወዲቅን በቃ ተጠቀመን ያም ተጠቀመብን ይህም ተጠቀመብን በቃ አውጥተው ለጅብ ነው የሚጥሉን። ለምን
በቃ ደግሞ አንዳንድ ስግብግብ ሰዎች አሉ። በቃ ገንዘብና ገንዘብ ብቻ ጥቅምና ጥቅም ብቻ ታርጌት ያደረጉ ሰዎች ለምን እንዴ? በጣም እየገፉን ነው ወላሂ ለአዚም ተው። እንዴት ቤተሰብ እንዴት እህት እንዴት ወንድም እንዴት እናት አባት እንዴት ልጁን አውጥቶ ይጥላል? እህቱን እንዴት ስንት መጨቋን ተፍታ 24 ሰዓት ሰርታ ደሟ ተቆርጦ ጎኗ ማረፍ እያማረው ወገባችን እየተንቀጠቀጠ እንደ 10 እናት ሙጫሙጮቹ ልጆይ ልጅነታችንን ሳናጣጥም ኑረን ሰርተን እንደገና ኢትዮጵያ ስንሄድ ጉማማ የምጥሉ ነው። በቃ ዙባላ የምታረጉንስ ነገር ግን እውነት ታስባላችሁ? ግን እውነት አሚሩ አላችሁ? ምን አይነት ዘበን ላይ ነው የደረስነው? ምን አይነት ዘበን ላይ ነው ጎበዝ? እንዴት አይነት ዘበን ላይ ነው የደረስነው? ሁሉም ጥቅምንና ጥቅምን ታርጌት ታርጎ የሚንቀሳቀስበት ራስ ወዳጅ የሆነበት ዘመን እውነት በጣም ነው ያሳዘነችን። በጣም ነው ልቤን የሰበረችን። ሴቶች ልንማር ይገባል። በስደት ዓለም ያለን ሰዎች ልንገነዘብ ይገባል። በቃ እኛ እንመከራል እንነገራል፣ ምንም አንሰማም። በቃ ሀኔው ጀምሮ የኛ እጣ ፈንታ መጨረሻችን ይሄ ነው የሚሆነው። በቃ ሂዲነ የትም ቦታ እንወርቃለን። በቃ እንግዲህ አላህ ያሳያችች ሰው ስንት ለፍታ በእስር ቤት ኑራ የለበስኳት ልብስ ጨው በጥብጭ እንጀራ የበላሁበት ሐስብናላህ ወንዐመል ወኪል። በጣም ነው የሚያሳዝነው። በጣም ልብ ይሰብራል። ለመናገር እህቶች የኛ እጣ ፈንታ የኛ የስደተኞች እጣ ፈንታ እኔ በቃ እኔ በሚዲያ የሚታየውና የሚሰማው ነገር የይህች ሴት ልጅ እንባ እንዴት ፈጣሪስ እንዴት ይቅር ይላችኋል? እንዴት እንዲህ አይነት ግፍ እየሰራችሁ እውነት ይቅር አይላችሁ? በአኺራ አይደለም በዱንያ ይፈራረዳችኋል። እንዴት ሰው እንዴት በህልክ እንዴት ይጨክናል? እህት እንዴት ይጨክናል? ወንድም እንዴት ይጨክናል? ባዲያ እኮ ባዲያ ነው። እሺ እንበል እንዴ እህት በህልክ ከጨከነ ባዶቹማ ራሱ በጀርባ ለማረዲያቸው እነሱ ለሆኑ እኮ ነው። አለማረዲያቸው ራሱ ብራችንን ራሱ ብቻ ተጠቅመው ራሱ እኛም መተዋቸው ራሱ እኮ የሚመሰገን ነገር ነው። በጣም ነው ልቤን የሰበረች። አላህ አዛኛን ያብዛላት፣ አጋጇን ያብዛላት። መቼም ለእዋህ ለተጎጅ ለተበደይ ቋሚው ፈጣሪ አለና ይችን እህታችንን ፈጣሪ አጋጇን አብዝቶላት በጣም ነው የሚያሳዝነው። እኔ እንኳንም አልወለድኩ እንኳንም ልጅ የለኝ ነው አልኩት። ወላሂ ላዚም ምን ይሰራል? እኛ ራሳችንን ማስተዳደር ካልቻልን ለፍተን መና ከሆነ ወልዶ ሌላ ነፍስ እንደገና ለስቃይ መዳረግ እኮ በሉት። በቃ ወንዱ እንዲያለ መይት ሆኗል። በቃ ወንዱ በቃ ሞቷል። ኦሬዲ ሞቶ አብቅተዋል። ወንዶቹ ኖሮ ያገለግሉም። እኛ ራሳችንን ሳንጠነክር ልጅ ካረገዝን ወይንም ከወለድን የእህታችን እጣ ፈንታ በእኛም ላይ ይደገማል ማለት ነው። መቼስ አሁን ሰዓት ወንዲ ባላብሮ ተሳስቦ ያስተዳድርሻል አይባልም። መቼም ይችል ባሏ ጠንካራ ቢሆንና ሰርቶ የሚያኖራት ሰው ቢሆን አሁን ኩላሊት ለመሸጥ አዲስ አበባ ገባ። ነብሰ ጡር ሆና እምበላው አጥታ ኩላሊት መሸጥ ማለት እንግዲህ ያስባችሁታ። በጣም እኮ ነው የሚገርመው። በጣም ነው የሚያሳዝነው። በጣም ነው ልብ የሚሰብረው። እውነት ለመናገር የኛ እጣ ፈንታ የኛ የስደተኞች መጨረሻ በጣም የኔስ ያንቺስ እጣ እንዴት ነው የሚባለው ነገር በጣም ያሳስባል። ወላሂ በጣም አሳሳቢ ደረጃ ላይ ደርሰናል። እህቶቼ ባካችሁ አቅማችን በፈቀደው መልኩ ገንዘባችንን ልንጨብጥ ይገባል። በቃ ቢያንስ ሰው ማመናችንን ማቆም አለብን። ካት ማድረግ አለብን። ያለበለዚያ በቃ እንደምጣጭ መጣው ነው የሚጥሉን። በቃ ቤተሰብ ምናምን ገለመሌ ጎጅ በቀር ጠቃሚ የለም። በቃ አንሳት ሁሉም አሚሮውን የደፈነው ገንዘብ ጥቅምና ጥቅም። እውነት በጣም ነው ያሳዝነኝ። በጣም ነው የሚያሳዝነው። ለይች ብቻ አይደለም እኔ ለራሴም ጭምር ነው ያለቀስኩት። ምክንያቱም እጣ ፈንታችን ይሄ ነው። በቃ የኛ እጣ ፈንታ በጣም ነው የሚያሳዝነው። ወላሂ በጣም ነው የሚያሳዝነው። ባካችሁ እህቶች ባካችሁ ራሳችንን እንጠብቅ። ባካችሁ ገንዘባችንን እናያዝ።
በቃ ለማንም ለምን በቃ እኔ እንገራችሁ በቃ ይሄ ቤተሰብ እንደዚህ ባለ በዛ እንትና መጥቶ የሚባለውን ነገር ወላሂ ማቆም አለብን። ራሳችንን አመታችንን ክትት አድርገን ለራሳችን ማወቅ አለብን። በስደት ያለን ሰዎች ልንማር ይገባል። ዘመኑ የሚያስተምር ነው። ዘመኑ ግዴታ ሰው ምክር መካሪ አያስፈልግሽም። በገዛ ጀዋልሽ ገብተሽ መማር ማወቅ ትችያለሽ። እባካችሁ እህቶች እባካችሁ በቃ ራሳችንን እንጠብቅ፣ ገንዘባችንን እናያዝ። ማንም አይብላን። በቃ ያገኘው አይዝረፈን። ቤተሰብም መርዳታችንን ካት ማድረግ አለብን እንጂ እኛ ከወደቅነ እኛ ዜሮ ሀገባነ ማንም ሰው እንደማይወድን እርግጠኛ መሆን አለብን። ሲኖረን ብቻ ነው ማንም ሊኖር የሚችለው። ያለበለዛ ዴጋው ከባድ ነው። እንደምታዩን ነው። እህታችንን ፈጣሪ ገዲፋት ወዶች ለህክመት በአዲስ ይሆናችሁ በድጋሚ ላይክ ሼር ሰብስክራይብ እያረጋችሁ አበረታቱኝ። ወዶች ማበረታታችሁን አትርሱ። እንዴ ባንዴ ቪዲዮ በቀላላችኋለሁ። በያላችሁበት የአላህ ሰላምና እዝነት አይለያችሁ ውዶች። መዳም ቅመሞች አላህ ይጠብቃችሁ፣ የርፈት እንጀራ አላህ ይስጣችሁ እያልኩኝ በህይወት ሰናበታችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።